በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 9 በዚህች ዕለት አባቶቻችን ሊቃነ ጳጳሳት 41ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ይስሐቅ አረፈ። ይህም ቅዱስ ቡሉስ ከሚባል ሀገር ወላጆቹ እግዚአብሔር የሚፈሩ እጅግ ባለጸጎች ናቸው። ከረጅም ዘመን በኋላ ይህን ቅዱስ በወለዱ ጊዜ በታላቅ ደስታ ደስ ተሰኙበት። ከዚያም በኋላ ያጠምቁት ዘንድ ወደ ኤጲስቆጶሱ አቀረቡት ጊዜ ኤጲስቆጶሱም ሲያጠምቁ በሕፃኑ ራስ ላይ የብርሃን መስቀል አየ። በዚያም ጊዜ ሕፃኑ እጁን ይዞ ራሱ ላይ አኖረ። እንዲህም ብሎ ትንቢት ተናገረ። ሕፃን በእግዚአብሔር ቤተክርስቲያን ላይ ይሾማል። አባቱንም እንዲህ አለው፣ ይህ ልጅ ጠብቀው፣ እርሱ ለእግዚአብሔር የተመረጠ መሳሪያ ይሆናልና። ጥቂት ባደገ ጊዜ ቤተክርስቲያንን ትምህርትና ጽሕፈትን አስተማሩት። የቅዱሳንም ዜና የሚያነብ ሆነ። ወላጆቹም ትቶ ወደ አስቄጥስ ገዳም ሄደ። በአበምኔቱ አባ ዘካርያስ ዘንድ መንኩሶ በገድል ተጠመደ። በአንዲት ዕለትም አንድ ጻድቅ ሰው በቤተክርስቲያን ውስጥ አየው። እርሱም ላይ ይስሐቅ በክርስቶስ ቤተክርስቲያን ላይ ይሾም ዘንድ አለው ብሎ ትንቢት ተናገረ። በዚያ ወራት ሊቀ ጳጳስ አባ ዮሐንስ ጸሐፊ የሚሆነው የሚረዳው ብልህ ሰው ፈለገ። ስለ አባ ይስሐቅም ነገሩት። እርሱ መልእክተኞችን ልኮ ወደ እርሱ አስመጣው፣ ይጽፍለትም ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽሕፈቱን አበላሸ። ሊቀ ጳጳሱ እንዲተወውና ወደ አስቄጥስ ገዳም እንዲመልሰው ነበር፣ የዚያን ዓለም ክብር ይጠላልና። ሊቀ ጳጳሱ እንዲተወውና እንዲያሰናብተው አውቆ ማበላሹን ባወቀ ጊዜ በጥሩ ጽሕፈት ከዚያ እንድትሄድ እኔ አልተውህም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበቡን ያማረ ጽሕፈቱንም ገለጠ። ሊቀ ጳጳሱም በእርሱ እጅግ ደስ አለው። ከጥቂት ወራት በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ይስሐቅም አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ሊቀ ጵጵስና የሚሾሙ ማን እንደሆነ ሲያስረዳው ዘንድ ክብር ይግባውና ጌታ ኢየሱስ ክርስቶስን ለመነው። ጌታም በራእይ ከአንተ በኋላ ሊሾም የሚጠቅም ረዳት ይስሐቅ ነው አለው። ከዚያ በኋላ ሕዝቡን ጠራቸውና ከእርሱ በኋላ ሊቀ ጳጳስ ሊሆን የሚገባው ረዳቱ ይስሐቅ እንደሆነ አስረዳቸው። ከዚያም በኋላ አባ ዮሐንስ ባረፈ ጊዜ ቅዱስ አባት ይስሐቅን ይዘው በእስክንድርያ ሀገር ሊቀ ጳጳስ አድርገው ሾሙት። በዘመኑ ቤተክርስቲያን ብርሃን ሆነች። ብዙዎች አብያተ ክርስቲያን አደሳቸው። ይልቁንም የወንጌላዊ ማርቆስ ቤተክርስቲያንን አሳምሮ አደሳት። ሊቀ ጵጵስናውም ቤት አደሰ። ይህም አባት ብዙ ችግርና መከራ ደርሶበታል። በወንጌላዊ ማርቆስ መንበር 7 ዓመት ተኩል ኖረ፣ አረፈ። በዚህም ቅዱስ አባት መጽሐፈ ገድሉ ከእሑድ ቀን በቀር ሊቀ ጳጳስ እንዳይሾም የሚያዝ መጽሐፍ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ 318 የኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቁ በንጉሥ ቁስጥንጦስ ዘመን ሆነ። ከእርሳቸውም ጋር 4ቱ ሊቃነ ጳጳሳት አሉ። እሊህም አባ እለእስክንድሮስ የእስክንድርያ፣ አባ ውልክንዶስ የሮማ ሀገር፣ አባ ሶል ጴጥሮስ የቁስጥንጥንያና የአንጾኪያ ሊቀ ጳጳስ አባ ኤዎስጣቴዎስ ናቸው። ስብሰባቸው የሆነበት ምክንያት በእስክንድርያ ሀገር ቄስ ሆኖ ስለነበረው ስለ አርዮስ ነው። እርሱም ስቶ የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ነው። ከእሊህም ቅዱሳን ተጋዳዮች አባቱ ውስጣቸው እንደ ሐዋርያት ሙታን ያስነሱ፣ በሽተኞችን የሚፈውሱ፣ ድንቆች ታምራትን የሚያደርጉ አሉ። ብዙ ዘመናትም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸው እጃቸውና እግራቸው ጥፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውና እግሮቻቸው የቆረጧቸው አሉ። ጥርሶቻቸው የሰበሯቸው አሉ። ጎናቸውንም የሰነጠቋቸው አሉ። ከውስጣቸውም ስሙን ቶማስ የሚባል የሀገረ መርዓስ ኤጲስቆጶስ አለ። ከሃዲያንም 22 ዓመት አስረው ርኅራኄ የሌላት ስቃይን አሰቃይቶ በየዓመቱ ወደ እርሱ በመግባት ከሕዋሳቱ አንዱን ይቆርጣሉ። እንዲህም በማድረግ እጁንና እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮዎቹንም ቆርጠው ጨረሱ። ጥርሱንም ሰበሩ። በእሳትም ተለብልቦ እንደቆጠቆረ ግንድ አደረጉ። የእርሱም ወገኖች እንደሞተ አስበው እንደ ሌሎች ሰማዕታት በየዓመቱ መታሰቢያውን አደረጉ። እሊህ አባቶች በኒቅያ ከተማ በደረሱ ጊዜ ንጉሡ ቆስጠንጢኖስ ታላቅ ሰፊውን መሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበሮችን አኖረ። የእርሱም ወንበር ከእነርሱ በወንበሮች ዝቅተኛ አደረገ። መሳለምንም በመዓርስ ኤጲስቆጶስ በቅዱስ ቶማስ ጀመረ። ሰገደለት። ሕዋሳቶቹ ከተቆረጡበት ላይ ተሳለመ። እንዲሁም አባቶች ሁሉንም ተሳለማቸው። ከዚያ በኋላ በትረ መንግስቱን፣ ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው፣ አሁን በካህናት ሁሉና በመንግስት ላይ ሃይማኖቱን እንደናንተ የቀና ከሆነ ታኖሩት ዘንድ፣ ሃይማኖት የቀና ካልሆነ ግን ከምናምን ለይታችሁ ታሳድዱ ዘንድ ስልጣን ሰጠዋችሁ። እነርሱም ሕግና ስርዓትን ሰሩ። ክብር ይግባውና ጌታ ኢየሱስ ክርስቶስም በመካከላቸው ይቀመጥ ነበርና ልቦናቸው መንፈስ ቅዱስ የበራላቸው ሰዎች አይተውታልና በሚቆጥሯቸው ጊዜ ግን 318 ቁጥር የሆነው ያገኟቸዋል። ከዚያ በኋላ ለካህናትና ለሕዝባውያን፣ ለነገስታት፣ ለመሳፍንታት፣ ለሚገዙና ለሚሸጡ ነጋዴዎች፣
ለድሆችና ለሽማግሌዎች፣ ለጎልማሶች፣ ለሙት ልጆችም ለወንድና ለሴት ሥርዓት ሰሩ። ከዚያ በኋላ ወልድ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖት አስተማሩ። የተረገመ አርዮስን በረከሰች ትምህርቱ የሚያምነውን አውግዘው ለዩት። የሰወሯትን የሰሯትም ያስተማሯትም ሃይማኖት ትምህርት ይህች ናት። እንዲህ ብለው ሁሉን በያዘ ሰማይና ምድር የሚታየውን የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠሩ ከእርሱ ጋር በነበረ የአብ አንድ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ አይደለ የተወለደ፣ በመለኮቱ ከአብ ጋር የሚተካከል ሁሉ በእርሱ የሆነ ያለ እርሱ ግን ምንም የሆነ የሌለ፣ በሰማይ ያለ በምድር ያለ፣ ስለኛ ስለ ሰዎች ስለ መዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፍጹም ሰው ሆነ። ሰው ሆኖ በጴንጤናዊ በጲላጦስ ዘመን ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍ እንደተጻፈ ክብር ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ይገዛ ዘንድ በጌትነቱ ይመጣል። ለመንግሥቱ ፍጻሜ የለውም። ከዚያ በኋላ መንፈስ ቅዱስ ጠላት ስለሚሆን ስለ መቅዶኒዎስ በቁስጥንጥንያ ከተማ 150 ኤጲስቆጶሳት በተሰበሰቡ ጊዜ ከዚያ የቀረውን ሰሩ። እንዲህም አሉ። ጌታ ሰማያዊ በሚሆን በአብ ሰረጸ። በመንፈስ ቅዱስ እናምናለን፣ እንሰግድለት፣ እናመሰግነው ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአት ለማስተስረይ በአንዲት ጥምቀት እናምናለን። የሙታን መነሳት የሚመጣውን ሕይወት ተስፋ እናደርጋለን። ሊማ አባቶቻችን የሃይማኖት ትምህርት መምህራን ሁሉ በቀንና በሌሊት ጸሎታቸው ጊዜ እንዲያነቡዋት በቅዳሴ ጊዜ እንዲጸልዩዋት አዘዙ። ወንዶችና ሴቶች፣ ሽማግሌዎች፣ ልጆች፣ አገልጋዮች ሁሉ እንዲማሯት አዘዙ። ሰርተው ወስነው ለቤተ ክርስቲያን ሃይማኖት ፋና ካቆሙላት በኋላ ወደ ሀገራቸው በፍቅር አንድነት ተመለሱ። ወደ እግዚአብሔር ምስጋና ይሁን። እኛንም በእሊህ አባቶች ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉና የላይት መለያ የታሰበው ችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳምጠው። በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።